عمري يا حياتي أنا وهيلن مع بعض. لا شوي بس نحن هلا بالايربورت دقايق قليلة تنج دقيقة منصير ومن نطلع من المطار ونروح على تركيا. በሰርፕራይዝ መልክ ቪዛ አስመጥተው ሁሉንም ነገር ጨራርሶ ዛሬ በረራችን ነውና ዋላ እናቱ ቀለበት ሰርላትና ተጋብታችሁ ነው ወደ ኢትዮጵያ የምትመለሱት። እናቴ አንቺን ስታይ እንዴት ነው የምትሆነው? እሱ ነው ያሰብኩት። ትሩታለች፣ ታቅፋለች፣ ቆንጆ የልጅ ምስት ምናምን ሄለን ማለት ነው። እኔ እዚህ የመጣው ከሄለን ጋር ለመተዋወቅ እዛ በኋላ ወደ ቱርክ አብረን እንድንሄድ እሺ እንደልትልን አይመስልኝም ነበር። ከሚያፈቅርሽ ከሚወድሽ ሰው ጋር ወደ ቱርክ ሄደሽ እንድታረጊ ስለሆነ በጣም ደስ ብሎናል። ኢስታንቡል መጣንልሽ የቦሌው ጎዳና ሽሬ የምንልበት እኔን መልሶኛል ሸኝቼበት አንገቴ ስር ገብተሽ ባልባሽ ይሩምባ ትዝታሽን ጥለሽ ወጣሽ ከአዲስ አበባ ሰፊና ጥልቅ ነው መውደዴ እመኝኝ ከባክር ይልቃል ቢወጡት ድካም አትልፊ ማመኑ ይቀላል የሽንገላ አይደለም ከልቤ ያደረውን እውነት እስካሁን ቃላት አይገልጹትም መጠኑን ወድሻለው ስል ስሜቱን በካታ ስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተወደዳችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ባለ ሙሉ ተስፋ ነን። ያው ዛሬ እንግዲህ የሆነ በቃ ማለት ዛሬ ደስታ ቀን ነው። ከየቱን ልጀምርላችሁ? የሆነ ነገር ተናነቀኝ። ደስ አለሽ? እኔም በጣም ደስ ብሎኛል። ዛሬ ካን ተናነቀኝ የሆነ ላወራስሽ የምር ዛሬ ካን ማለት ነው እንደዚህ አይነት ደስተኛ ሆኜ አላውቅም ማለት ነው። እንደ ዛሬ ማለት ነው። ዛሬ በጣም ደስተኛ ደስ ብሎኛል። የሆነ ያልጠበቅኩት ነገር ነው። ሆዳችሁ እንዳይቆርጣችሁ ልንገራችሁ። ያው كثير مبسوط نيجي كثير مبسوط ያው ዛሬ እንግዲህ ታውቃላችሁ ፓስፖርት እሱ ጋር ነበርና እኔ ሳላቅ በሰርፕራይዝ መልክ ቪዛ አስመጥተው ሁሉንም ነገር ጨራርሶ ዛሬ በረራችን ነውና ያው ይሄንን ሲሰሙ እንደሚገርማችሁ ምናምን አውቃለሁ። ግን ወይን ምን ነው የት ነው የምንሄደው? ወደ ቱርክ እና የሆነ ማለት ቱርክ ምናምን ፊልም ላይ ምናምን ነበረ ያው ማየውና በጣም ደስ የሚለኝ ሀገር ነው። በእርግጥ ለመሄድ ጉጉት ነበረኝ፣ ግን በዚህ ፍጥነት ይሆናል ብዬ ነው ጭራሽ ነበር ያልጠበቅኩት ያላሰብኩትም። ግን ያው እኛ ካሰብነው ይልቅ ያሰበልን ይበልጣል በሚለው ዛሬ እንግዲህ ለመሄድ ምክንያቱም ልሄድ የሚያሰብኩት በነገራችን ላይ እኮ ብዙ ነገር አስተካክዬ ምናምን አይደለም። ብዙ ያስተካከልኩት ነገር ምናምን ኖሮ ምናምን አይደለም። ግን ደግሞ ምን ሆነ መሰላችሁ? ለሁለት ሳምንት ነው፣ ብዙ አንቆይም። 2 ሳምንት ብቻ ቆይተን እንመለሳለን ማለት ነው። እና ብዙ ያላስተካከልኩት ነገር አለ። ግን በ2 ሳምንት ለራሴ ጊዜ ብሰጥ ያን ያህል መጥፎ አይሆንም ብዬ በማሰብ ነው ይሄንን ውሳኔ የወሰንኩት። الصراحه تحبي እና ሰርፕራይዝ አድርገህ ጋባዘው ቴንክ ያጣበቀን ሀገሩ እንደምትወጂ እርግጠኛ ነኝ። እንደ ፊልም እንዴት ነው ቆንጆና በእርግጠኝነት ወደዋለሁ ማለት ነው። ሀገሩ ታይና ማዘር አንቺ ስታገኝ ሚሰማት ስሜት እያልክ ነው ካሁኑ እና ብቻ በጣም ደስ ይላል። እስቲ አሁን እየጓጓው ነው። በነገራችን ላይ ሰዓታችንም ምናምን እየደረሰ ነው። ነገር ግን ደግሞ ከዛ በፊት ምን አለ ለእናንተ ብላ ቤተሰቦች ያው ያለውን ሁሉንም ነገር
ላሳውቃችሁ ፈልጌ ነው ቪዲዮ መቅረጽ የጀመርኩት። ሲቀጥል ላይ ደግሞ ጆሲ ኤዲ አሉ ባይዘው እኔም ሰርፕራይዝ እንደሆንኩት እነሱም አሁን ነው ሰርፕራይዝ መሆን ያለባቸው እና እነሱን ጠርቻቸዋለሁ። ይመጣሉ ምንድነው ምናምን እያሉ ነው ምናምን ያው እኔ ልሄድ ነው ምናምን ብያቸው አይደለም የጠራኋቸው። ኑስቲ አንድ ይፈልጋቸዋለሁ ምናምን ስል እንዴ ሰው ልትቀበይ ነው ምን ልታረጊ ነው ኤርፖርት ምናምን አሉኝና እስቲ ኑ እናወራለን ከመጣችሁ በኋላ ምናምን ያልኳቸው። ምንም የሚያውቁት ነገር የለም። ዛሬ ያው ጥርስ በጥርስ እና አትፍረዱብኝ። ደስ የምወደው ሀገር ስለነበረ እና አሁን ልሄድ ስለሆነ ደስ ስላለኝ የሆነ ፊቴ ራሱ ያስተጋባል። ደስታዬ ይታያል ፊቴ ላይ እና አሁን እኔ ማለት ነው ሁሌ ቀን በቀን ያንቺ ቆንጆ የተጀመረ ነው የሚሄደው። እሺ አንቺን ስታይ እንዴት ነው የምትሆነው? እሱ ነው ያሰብኩት። ጥሩ ታለች፣ ታቅፋለች፣ ቆንጆ የልጅ ሚስት ምናምን ጭራሽ ሚስት ባለው እሱ ቅጥያ ነው ሚስት እንዲህ በቀንፍ ውስጥ ነው ሚስቱ እና ብቻ ዛሬ ደስ የሚል በጣም የሚያስደስት ቀን ነው። እነሱ ይምጡና ምን እንደሚሉ አላውቅም። ማለት እኔ እንደደነገስኩት ይደነግጡ ይሁን እንደኔ ጥርስ በጥርስ ይሁን ያዝኑ ይሁን ምን እንደሚሰማቸው አላውቅም። ያው ማለት ያዝናሉ ማለት ያው ከነሱ ጋር ጥሩ ጊዜ ነበረ። እንደምታውቁት በጣም ቆንጆ ጊዜ እያሳለፍን ነበረ። በቃ በደንብ ጓደኝነታችን በጣም የጠነከረ የጎላ ነበር። እኛ ጋር ብቻ ሳይሆን እናንተም ጋር እስኪደርስ ድረስ በጣም ጥሩ ጓደኝነት፣ በጣም ጥሩ ወዳጅነት ነበረን እና ያ ነገር ደግሞ እንኳን አይደለምና ከሀገር ውጭ ቀርቶ ሀገር ውስጥ እንኳን የሆነ ቦታ እንኳን መሄድ ቀላል ነገር አይደለም። ከምትወዱት አብራችሁ ጎናችሁ ካለ ሰው ጋር መለያየት ቀላል ነገር አይደለም እና ምን እንደሚሰማቸው በእርግጠኛነት አላውቅም። ማለት ይህን ነገር ሲፈልጉትም ስለነበር ደስም ሊላቸው ይችላል። ከነሱም ደግሞ ሊለይ ሲል ሊያዝኑም ይችላሉ። አላውቅም ምን እንደሚሰማቸው። ብቻ እስቲ ይምጡና የእነሱንም ስሜት አብረን ምና ይሆናል። ባይሰዌ ከሰዓታችን ረፍዶ ሳንገናኝ እንዳንሄድ መፍራት ነው። ግን ደግሞ ያው ትንሽ ደቂቃዎች ስላሉ በዛ እንገናኛለን ብዬ አስባለሁ። እስቲ ልምጡና የሚሉትን አብረን ምና ይሆናል። ሻአላ ንስተና ጆሲ ወንጂ ምን የሚሉ ይመስላል? ግን ማለት የሚደሰቱ ይመስላል? የሚያዝኑ ይመስላል? ምን ይደሰታሉ እና አብረን እንሂድ ቢሉ አይመስልሽም? አይመስለኝም እንዴ። አሁን ማለት ለምን እንደማይሉ ታውቃለህ? አሁን እነሱ ምንም አትዘጋጁም ነው ማለት ቪዛ ተዘጋጀላቸው ምናምን ግን ደስተኛ ይሆናሉ። ያ ብዬ አስባለሁ። ጆሲም ኤንዲ በተለይ ኤንዲ በጣም ደስተኛ ይሆን ይመስለኛል። ብቻ ለማንኛውም እስኪ እንጠብቃቸው። ሰዓት በኋላ እዛ ነው እዛ ገብተን ደርሰን ምናምን ነው የምንገኘው። ኢትዮጵያ ምግብ እዛ እንጀራ ላይ ይመስለኛል። ወይ ያህል ሀገር ነው ይበቃ ተዋተሪስ የናኖች ሀበሻ ሬስቶራንት አለ። እዛ ስንደርስ እናቴ እዛ ነው የምጠብቅኝ። የቆጣው ለሬስቶራንት ይላል ሀበሻ ሬስቶራንት ለምቻ ደስተኛ እዛን ድረስ እናት ብዙ ነገር ስላለ እዛ ወይ ቾንኪና ሀበሻ ሚሳርጋን ነው አለባበስሽ በጣም ያምራል እና ሀሳብ መጣት ምን መጣለት? እዛ ካራክተር ያሉ ታዋቂ ካራክተሮች አሉ አፍሪኮች ከነሱ ጋር ፊልም ላሳይች። ኧረ እባክህ ጭራሽ የቱርክ አክተር ልታረገኝ ነው?
ቢልባለክ በጣም ነው የሚያምረው ላንቺ። የቱርክ አክተር ብታረገኝ ያሳዋለ ሌላስ ምን አሳብ ሌላስ አሳብ የለም ያሰብከው ይወጣል። በጣም ነው የምታስበው። በጣም ነው አሳብ ያለኝ። በጣም ነው አሳብ ያለው። ግን የምር ዛሬ በጣም ነው የሚያምረው። ወደድከው? በጣም ቴንክ ዩ ቴንክ ዩ بس عم يروح الوقت هون يعني ሰዓት ከደረሰ ተወሰነ እስቲ እንጠብቃቸውና ሰዓታችን እስኪደርስ ካልመጡ እንሄዳለን። ምን ማድረግ ይቻላል? እዚህ ላይ ያለው ንቅሳት ምንድነው? እዚህ ጋር ኤሊ ነው። ኤሊ ምንድነው እንዳትለኝ እንጂ ኤሊ ምን? እሺ በይሄ ምንድነው? በአንተ ላይክ በእናንተ ወይ በአማርኛው ነግረሽ ይሄ እንትን ነው። ኤሊ ነው ነው አይደለም? ጭንቅላት ነው። ጭንቅላት ነው። የሰው ጭንቅላት የምን የእንስሳ እንደውም ብዬ ነው። ግን ኤሊ ነው የሚመስለው። አይ ይሄ ልብ ነው። ይሄ ጭንቅላት ነው። ኦኬ ቆይ ይሄ ደግሞ የጭንቅላት እግሩ፣ ይሄ ደግሞ እጁ። እንዴ ጭንቅላት እግርና እጅ አለው እንዴ? ቆይ ትርጉም አለው፣ ትልቅ ትርጉም አለው ለኔ ማለት ነው። ኦኬ ንገረኝ። እሺ ልቡ ደግሞ እግር አለው፣ እጅም አለው። ሁለቱም ምን ያደርጉ ነው? ፋይት ላይ ናቸው። ኦኬ ይታያል። ፋይት ማን ያሸንፋል ነው የምታስበው? ወላ የሚመስለው ግን ይሄ ነገር ኤሊ ይመስላል። የምር አይመስልም? ኧረ ነው ይኸው በደንብ ይኸው እዚህ ጋር ይሄኛው ከላይ ያለው ፓርቱ የለም የኤሊ ይሄኛው ደግሞ ኤሊ የሚራመድበት እግሩ ማለት ነው። ግን እጁ ብታይ ማለት ነው። ይሄ ደግሞ አፉ ምናምን ነው የሚመስለው። ኧረ አይደለም የምር የሚመስለው ያው እስቲ ቆይ እንትን ነው አንተ አሁን ለምሳሌ የምታስበው ሳይሆን የሚመስለው። እሺ ኤሊ ምንድነው? አሳይኝ። በምን ላሳይህ? ልፍጠር አሁን ነው ኤሊ ምን አሳያለሁ? ሰርች አድርገን እንትን አንችላለን። ሰርች አድርጌ አሳያለሁ በኋላ ነው። ግን አሁን ገባሽ ትርጉሙ? አዎ ሊገባኝ ብሎ ትንሽ ዞር አለ ማለት አይመስልም። አሁን ሌላም ሰው ቆይ እሺ እነ ኤንዲ ማለት ነው ልክ ሲመጡ እንጠይቃቸው ይሄ ምን ይመስላል ከእንስሳ ብለን እንጠይቃቸው። ኤሊ ካላሉ አንተ ትክክል ነህ ማለት ኤሊ ነው የሚመስለው። ይሄኛው ኤሊ ይሄኛው ደግሞ የሆነ እንስሳ ምናምን ነው። እኔማ እጁ ላይ ኤሊ ምን ያደርጋል ብዬ ተምታታው። ኤሊ አይደለም፣ እጄ ላይ አይደለም፣ ኤሊ አይደለም ግን አይመስልም። ጭንቅላት ታውቃለህ ኤሊ ነው። ግን ፎከስ ብታረጊ በጣም ፎከስ ይጠይቃል ነው በጣም ይሄ በቃ አርቀ ሐሳቢ ሰው ማለት እኔ እንደዚህ ነገር ነው የምወደው። ለዚህ ከባድ ነው። አርቀሽ አታስቢም ለማለት ፈልገህ ላ እየሰደብከኝ ነው። بس ያምራል ግን انت هذا حلو ቢራቢሮ የኔ ቢራቢሮ ናት። የሆነ ዘፈን ሰምቻለሁ። ቢራቢሮ ታምራለች ሁሌ ሳያት ትገርመኛለች ቢራቢሮ ምናምን እያለ ይቀጥላል። ለንቺ ነው የወጣው? ለኔ ነው የወጣው። ቢራቢሮ ብዙ ቢራቢሮ ነው ያለኝ። የሆነ ቀን ለምን ዘፈን አላወጣም ለንቺ? ጭራሽ ዘፈን ልታወጣ ደግሞ ትንሽ ያምራል። ያምራል ዘፍናልኝ ስለማታውቅ ምንድነው በዛና በዚህ የሚመጡ? መጀመሪያ ይሄ ነው የምንጠይቀው ሳልነግራችሁ በፊት አህለን ወሰህለን ተከበሩ መታችሁ ነው ግን አህለን ወሰህለን ሁለት ሙሳ ምንድነው እንዴ ስሙኝ ቆይ መጀመሪያ ቆይ ከመጀመሪያ ና አሳያቸው እንዲ ይሄኛው ማለት ነው ምን እንስሳ ይመስላል? ኤሊ እሱንማ ያው ኤሊ ይመስላል ግን ተው ኤሊ ይመስላል አይመስልም? በቃ ግን ምንድነው? ጭንቅላት ይሄ ደግሞ ልብ። ግን የመጀመሪያ ጊዜ ሲታዩ አልተገናኙም። የመጀመሪያው ጊዜ ሲታዩ እንትን ነው የሚመስለው። ኤሊ እኔም እንደዛ ነበር የሚመስለው። አንተ አይመስልም? ኧረ አሁን ይሄን ተው። ይሄ በጣም አሪፍ ነው። ባይዚ ያምራል። ልታውቁ ደግሞ እያጣጣልኩ እንዳይመስላችሁ። ግን ምንድነው የኤሪክ ቦርሳኔ ይሄ ደግሞ ይሄንን ነው ታውቃለህ እንዴ? ቦርሳኔ እኮ ሁለት ቦርሳ ይዞ ምንድነው
ምን እሺ ምን እና ደህና ናችሁ? ሰው ልትቀበል ነው የመሰለኝ እኔ አንተ በእኔ ቦርሳ ነው ሰው መቀበል እንዴ? ቦርሳ ይዞ አይመጣም ሰውዬው ተባሮ ነው ከዛ ቤት ግራ አጋባሽኝ። እሺ ለማንኛውም ያው ዛሬ የጠራናችሁ ምክንያት ብቻ አና كثير مبسوط ዛሬ ሁለታችንም ያው ደስተኛ የሆንበት ቀን ነው። ለምንድን ነው መሰላችሁ? ያው እኔ ሳላቅ ፓስፖርቴን ወስዶ ነበረ ታስታውሳላችሁ። እና ካልመለስክ ብያለሁ ነበረ እና ያው ሁሉ ነገር ወስዶ እንደዛ ያስቆየው የነበረ ያው ቪዛ ሊያስመታልኝ ነበረ እና ያው ቪዛ አስመትቶ አምጥቶልኛል። ዛሬ ሁለታችንም ልንሄድ ነው። ምንም ማመን አልችልም እና ዛሬ ልንሄድ ነው። የት ነው የምትሄዱት? የት ነው የምትሄዱት? የት እንደምንሄድ ታወቀ እኮ ነው። ምንድን ነው የምትጠይቀኝ? ልንሄድ ነው ያ እና ልንሄድ ነው ዛሬ። እንዴ እኔም አላቅም ባይዘው እንዴ ትናንትና አላቅም ነበረ ግን ለሊት ምናምን ደውሎ እንደዚህ ነው ምናምን አለኝ። ከዛ ሳስበው ለ2 ሳምንት ነው ሶ በሄድም ብዙ የሚበላሽ ነገር የለም። እናንተ ቤት ምናምን እናንተ ታዩልኛላችሁ። ሌላ ደግሞ ስራ ቦታ ቤቱን ታዩ ቤቱን እናየዋለን። አረ ሄደና ነው ጌታን ማመን አልችልም። ምን ምንድን ነው እየተካሄደ? አይ ኖ የምር ነው የምር ልሄድ ነው የምር ግዛኔ ብቻና ልመለስም ከሀብት ጋር ባይዘው ብዙ ምናምን አንቆይም። ተመልሰን እንመጣለን። 2 ሳምንት ቆይተን ከተመቻት ምናልባት እንቆይም ይችላል። እና አረቆ እኔ ማመን አልችልም። አትሰማችሁ እንዴ ዝም ብሎ መሄድ አለ እንዴ? ታዲያ ምን እንትን ዱቄት ምናምን ማናስፈጭ ሽሮና በርበሬ ያዙ ቢያንስ ተነሳችሁ ወይ እየጠየቀች ያለች አቆ አውራት ከፈለክ አውራት ወደ እንደወላታለህ ሀቢቢ እያመረሩ ነው አልገባኝም። እና ያው እንግዲህ ዛሬ በረራ ነው። እኔ ደስ ብሎኝ እንደሆነ ላላ ምን ነበር ቅድም ያልሽኝ? አና ምን كثير مبسوط አረብኛም ለወደሽ ሳንዳጅ አሰመደት ትንሽ አዛከሱ ጋር እንድትግባባ ምናምን ቆይና ነገር የምርክ ልትሄዱ ነው ተያይዛችሁ እንደዚህ ሻንጣችሁን ይዛችሁ ይጠብቃችሁ እንደዚህ አምባችሁ ይጠብቃችሁ። ሰዓት ራሱ የለንም ደቂቃዎች ናቸው ያሉን እና አሁን ልንሄድ ነው። ግን ከመሄዳችን በፊት ያው በነገራችን ላይ ከእናንተ ስለይ ምናምን ደስ ብሎኝ ምናምን አይደለም ግን ደግሞ ያንን ሀገርም ማየት በጣም ስለምፈልግ አረ ማርያም ይደብራል እንዴ? ለምን የምር ማትናፍቁ ነው እንዴ ይመስላችሁ? እኔ በጣም ይደብረኛል። እኔ ራሱ ግን ያ 2 ሳምንት ስለሆነ እንደምንም እንቻቻላለን ብዬ ነው። እኔ ምን አሰብኩት ያለ እኔ ኩፍ ነገር ነው ያሰብኩት። ምን አልኳት ቱርክ እንሂድ እዛ ደርሰን ከማዘር ጋር ሆነን ቪዲዮ እንደወለ ዶሴ እንደ ማለት ነው። አዎ ግን እኔ ደግሞ አልቻልኩም ማለት ሰርፕራይዝ እናርጋቸው ብሎ አይደለም። እዛ ከሄድን በኋላ እኮ ነው እዛ እኮ ሳትነግሩ ዝም ብላችሁ ልትሄዱ ከዛ ማዘርጋው ናችሁ ቪዲዮ ኮለኛ አለ እሱ ነው ያለ ኤሪክ በጣም ነበር። ግን ደግሞ እኔ አይ አይደለም ሳላገኛቸውማ አልሄድም ብዬ ጠራዋል እንደ ክፉ ዲያስፖራ። ከዛ በቪዲዮ ኮል እዛው ሆነ ሰላም ታለት ልክልን አየሩ ዲጆሲ ዲላችሁ ነበረ። እኔ ደግሞ እህታችሁ ተው። አረ በጣም እሱ ፍራንክ ያደርጋል። እኔ የምን በጣም ይደበረኝ ነኝ እንደበና በእንደዚህ አይነት ነገር ደግሞ ታውቃለህ ነው ተናፍቆኝ ነገር የምን ልትሄዱ ነው ደግሞ ትንሽ ደቂቃ ነው የቀረፈ ያለ ቆይ ሻር ለምሽ ቆይ የምር ኤሪካው ሳትናገር ልትሄድ ነበር። በቃ ሳትናገር የምር አይ ኖ አይደለም። እኔ ምን አልኩኝ ትንሽ ደቂቃ ነው ያለው እያልኩ ነው እኮ ትንሽ ደቂቃ ነው የቀረው። ግን 2 ሳምንት ነው ታውቃለህ። አሁን እዛ ወይ ልኖር አይደለም የሚሄደው 2 ሳምንት ቆይቼ ነው መመለስ። የፈለገ ነገር ቢሆን የምርና ጓደኞቻችሁ አይደል እንዴ? የምር እኔ አሁን ደብሮኛል። ቁም ነገር የደበረ በመሄድ ይሻል። አሁን በጣም ነው የምታምነው ዛሬ ከዛ ምን ሀሳብ መጣልኝ ታያለህ? እዛ ቱርክ ከደረሰን በኋላ አክታሮች ቱርኮች አሉ ችኩር ምናምን ላሳላት ምናምን በራዘር ከዛ በኋላ ግን ብዙ ሰው ፈላጊ ይኖራታል፣ ታጣታለህ። ሲያቃጥር አቃጣሪ ነው። ሀቢብቲ ስለማካ እኔ አልፈራም። ና ስለማካ
አያደለ እንዳንተ እምነት እኔ ላይ አይጎልም። እምነቱ ሙሉ ነው። እምነቱ አይደለም። በቃ እሺ፣ የምትሄዱ ከሆነ በቃ ስለምትሄዱበት ሀገር ንገረን። እሺ፣ ምንድን የት ትወስዳታለህ? እሷ እየፈለገች የመጀመሪያ ግን ከእናቴ ገላገለኛል። አሁን እሷ ከኔ በላይ ደስተኛ ነች። ታውቃለህ፣ አሁን ራሱ እየደወለች ምናምን ሳይለንጅ ያደረኩት የት ደረሳችሁ፣ ተነሳችሁ፣ አልተነሳችሁ፣ ያኔ ሄለን የት አለች ምናምን የሳፈች ማለት ነው። እናቴ ወይ ለምን አልደውላትም? እናውራት። እሺ ደውላ አውራት እና ሄሉ አሁን ከቀጣይ ከ15 ቀን በኋላ ዲያስፖራ ልትባይ ነው አስባል። እሷ ከዛ ሄሎ ልመጣ ነው ተቀበሪ ምናምን ስትል ቀይ ምን ታመጥ የሆነ ጀምሮ ደግሞ ማለት ነው ኬንያ ሄዶ መጣና ከዛ በኋላ ዲያስፖራ ነኝ እኔ ከሆነ በኋላ እንደዚህ ነው يا عمري يا حياتي انا وهيلن مع بعض. لا شوي بس نحن هلا بالايربورت دقايق قليله تنج دقيقه بنصير ومن نطلع من المطار ونروح على تركيا عن جد. واليوم هي كتير كتير حلوه كتير. انا مبسوط وهيلن مبسوطه وبس نوصل على مطار تركيا. انت هنيك صح؟ ماشي يا رب ماشي باي. ምን አለች ታውቃለች? ባኒ ቦታ ሳምልኝ ሰዋል ላይ ሆነ ምናምን በኔ ቦታ ሳምልኝ እስከምትደርስ ድረስ በኔ ቦታ ሳምልኝ አዘርገን ይችላል ሮዛት ሳምልኝ ማለት ነው። ከዚህ የምትሄድ ሳይሆን ከዛ የምትመጣ ነው ይመስለው እኮ ያኔ ሀቢብቲ ሞዴል አሁን ትንሽ በኋላ ማለት ነው ቱርክ ፊልም ላይ ነው የምታዩት። በአካላት ከዚህ በኋላ ቁጭ ብለን አረ የሄለን ፊልም ጀመረ አብረን እንዳልነበር እያያት ነው። ግን በጣም አማረባቸው። ሰው እኮ ታዋቂ ሲሆን ጊዜ እኮ አውቀዋለሁ ማለት ራሱ እኮ እንትን እኮ በጣም ደስ ይላል። ግን እኔ ያኛውን ታሪክ ሳልነግርህ ከኬንያ ደርሶና ሁሌ ዲያስፖራ እንደ ዲያስፖራ ነው በቃ እንደ ዲያስፖራ አውሩኝ ምናምን ነገር ይላልና ከዛ ልክ የሆነ ነገር ስታወራ በነገራችን ላይ ሰዓት ምናምን እየደረሰ ነው። ይቅርታ ስላቋረጥ ችግር የለም ማለት እዛ ያው ቼኪንግ ስላለ እና እንደዛ ነው። ብቻ በቃ ትናፍቁኛላችሁ ታውቃላችሁ ማለት ነው። ታኛ አሁን ኢትዮጵያ ወደፊት መኖር ነው የማስበው ማለት ነው። በጣም ወዳት ሀገር ነች። እሺ እና ያው ወደዚህ ከመጣሁ በኋላ ማፈክራት ልጅ አገኘሁት። ይሄ አንድ ሁለተኛ ሀገሩ ወደድኩት በጣም እና ማልጠብቀውም ነገር አጋጠመኝ ነው። ግን ሀገሩ በጣም ነው የወደድኩት እና እንደዛ አይነት ንግስት ልወስዳት ነው ከዚህ ሀገር። ግን ወደፊት እኔ የማስበው እዚህ ሀገር ነው የምኖረው እና እንደዚህ ኢትዮጵያ ሊኖር ነው ሀቢብቲ ጋር እና እንደዚህ አይነት ሀቢብቲ ስለተዘወቅኩት እኔ ራሴ በጣም ደስ ብሎኛል። እንደዚህ አይነት ጓደኛ ስለተዘወቅኩት በጣም ደስ ብሎኛል። ብቻውን በቃ ተስት ብቻ كثير مبسوط كثير مبسوط بس عن جد انا حبيت السوق እዛ ግን አሁን እንዴት ነው እንትን ምናምን አላሰብኩም ምንም ነገር የለም ነው ወይስ? እሺ እኔ ምንድነው የፈራሁት እዛ ከሄደ በኋላ እናቱ ቀለበት ሰርላትና ተጋብታችሁ ነው ወደ ኢትዮጵያ የምትመለሱት። ኧረ ጎበዝ እላለሁኝ ብለህ ስታስብ በቲቪ ስታይ በቪዲዮ ወይኔ በላቸው እዚህ ቢሆን የሀበሻ ሰርግ ነው የምሰራለት። የሀበሻ ሰርግ ያልተሰራም ሰርግ ያልተሰራም ከዚህ በፊት ቱርክና ኢትዮጵያ እንደዚህ ተሰርቶ ያውቃል? ሁለቱም ሚክስ ነው። እንደዚህ ነው ሰራ ወይኔ ትችላለና አይኔ ተብጋት አይኔ ያውጣት ትተን ምናምን ብትሄድ ስለሆነ እውነት ለመናገር ማለት ነው። ከዚህ በፊትም ተናግሬዋለሁ ምናምን ብዙ ነገሮችን እንትን ብለናል። እሺ ቆይ ትሄዳለህ? እኔ እኮ ስለምትናፍቁኝ እኮ ነው። ቆይ ቼኪንግ ሰዓት ከረፈደብን አንተን የመሰለ ጓደኛ ምናምን በመተዋወቃችን
የምር በጣም ጥሩ ሰው ነው ምናምንና ካንተ ባለፈውም ተናግሬዋለሁ ለሱ ያለ ሪስፔክት ለሱ ያለ ፍቅር ምናምን በጣም የሚገርም ነውና ካንተ እነሱ ነገሮችን አተርፈናል። አሁንም ደግሞ ከኢትዮጵያ ወደ ቱርክ እሷን ለማዝናናት እሷን ኢንጆይ ለማድረግ እሷ ሳታውቅ ሰርፕራይዝ አድርገህ ይዛት ልትሄድ ነው። ግን እርግጠኛ ናችሁ ትመለሳላችሁ በ15 ቀን ብለን እናስባለን። እሷ ከተመቻት ይቀራል ብለዋል። ኧረ እንመለሳለን የምር። ግን እኔ ራሴ ወደፊት መኖር የማስበው ማለት ነው እዚህ ኢትዮጵያ ነው። እሺ ምንድነው አሁን አንድ ቃል አስገብተናቸው እንደሄዱ እንፈልገው ምንድነው የሚያመጡልን ለኛ ሲመጡ ከ15 ቀን ውስጥ ስትመጣ ቸኮሌት ጾም ነው የሚሆነው። ስለዚህ ወይ ማለት ነው ሌላ ቱርክ ምስላምታለ አሁን ፎቶ በፕሪማርክ ይዞል ይመጣል። አይደለም ቆንጆዬ ሚስት ካለ ያንዛል ሚስት ላይ ፈጠና አንቺ በጣም የፈጠነ አይቆም ነገር ግን ታመጣልኝ ነው ታውቃታለች። እሷ ምርጫ እሷ ትምረጥልህ። እኔ አሁን እፈራለሁ። አሁን እኔ እሷ ያለች መምረጥ አልችልም። ሀቢቢ ሌላ ጸብ ነው የሚፈጠረው። አዲስ ነው ብቻ ግን ካገኘክ አምጣልኝ፣ ካላገኘክ ሄዲክ እኮ እናት አስቡበትና ምን እንደምትፈልጉን በስልክ ተነግሩናል። እንዴስ ምን እንደምትፈልጉ ሰላማችሁን ነው ሊለው የምር እንደዛ ሊለው ግን የሆነ ነገር ነው እንዳመጣለን። እሱን በስልክ ተነግረናል። ግን በባዶ እጅ አንመለስም። በባዶ እጅማ እንደዚህ ተያይዛችሁ ተመለሱ እንጂ በባዶ እጅ እንዳትመለሱ። አንድ ጥያቄ አለኝ። ከ15 ቀን በኋላ ሄለን ብቻዋን ነው የምትመለሰው ወይስ አንተም ትመለሳለህ ወደ ኢትዮጵያ? አብራችሁ ብቻዬን አብረን ነው ብቻ ግን ለአንቺ ደስ ብሎኛል። እንደዚህ ኢንጆይ ማድረግ ምናምን የነበረብሽ ታይም ነው ጉዳይና በጣም ደስ ብሎኛል። እንደዚህ ፋታሊቲ ስለሆነ ከሚያፈቅርሽ ከሚወድ ሰው ጋር ወደ ቱርክ ሄደሽ ታረጊ ስለሆነ በጣም ደስ ብሎናል። የምር ሰውን ግን አለመልመድ ነው የሚሻለው ብዬ ነው የማስበው። እሺ አሁን ተሰናበቱ። በቃ ቼኪንግ ታይማቸው ካለፈ ደግሞ ሌላ ዛና በጣም የምር ደብሮ ነው የምትሰነገ በጣም የምር እንደያየ ሲሆን ምናምን እኔም ጨነቀኝ ታውቃለህ። ከ15 ቀን በኋላ እንገናኝ ማለት ነው። እንገናኛለን ከ15 ቀን በኋላ። ኧረ ሊያለቅስ የምር በጣም አራብሽራን ተፈታለ። ምንድነው? ምን ሆነ ነው? በቃ ኖርማል ነው። የምር እኔም በጣም ደስተኛ ሲሆን እንደዚህ ነኝ። ግን የምር አሁን ከእናንተ ጋር ለማላያት ሸነከኝ። በቃ ለመድኩት። አሁን የምትለምደው ሰው ሲሆን ሲሄድ ይከብዳል። እኔ ያው ከሀቢብቲ ጋር ነው የሚሄደው ግን እናንተ ደግሞ ያኔ ጓደኛ ናችሁ። ለመጥኩት አሪፍ ጊዜ አሳልፈናል የምር እና አልቅሰህ ማለት ነው። ስማ አሁን የባሰ አልቅሰህ እኛም ደግሞ ወይ ቪዛ ላስመታን ወይ ምን አላልን አብረን መሄድ አንችልም። ገባ እዚሁ ነን ከምናዝን በቃ እንዳይደብር ግን ይመስገን የምር እኔ አሁን እኔና ሄለን ማለት ነው እኔ እዚህ የመጣው ከሄለን ጋር ለመተዋወቅ እዛ በኋላ ወደ ቱርክ አብረን እንድንሄድ እሺ እንደልትለኝ አይመስልኝም ነበር ታውቃለህ። ግን ይሄ ሁሉ ነገር ፈጣሪ ሲያስተካክል ይሆናል። በጣም ነው ደስ የሚለኝ። ያላሰብኩት ነገር በቃ ማለት አስቤ ነበር ግን እዚህ ከመጣ በኋላ ማይሆን መስሎክ ነበር። የተለያዩ ተወረዶች ነበሩት ምናምን ፍቅር እኮ ነው ደስ የሚለው። የፍቅር ፓርቱ ሁሌ ደስታ ብቻ ከሆነ ትርጉም የለውም። የሆነ በቃ ስቃዩን አይተህ ከዛ ወደ ደስታ ስትመለስና አንተ ደግሞ በሁሉም መንገድ አለፍክበታ። እናንተ ደግሞ አግዛችሁ ላይ ትንሽ አረ በቃ ቼኪን እንዳልፋችሁ በቃ ፈታ በል በቃ ዘና በልና ምናምን ጋሪ ወደዛ እንሂድና ጋሪ አምተናቸው። እሺ
እንዴት ነው የምታምነው? እኔ የምር ከምንም በላይ ላይ እናንተን ደስታ ስላየሁ በጣም ደስ ብሎኛል። እናት ደግሞ ደስተኛ ስለምትሆን ስትሄዱ ምናምን እኔ ዛሬ ማለት ነው አንድ ሰው ብቻ ደስተኛ አይደለም፣ ሁለት ሰው እና በጣም ወጣቸው ማለት ነው እናቴና ሀቢብቲ ከዛ ማለት ነው በቃ በጣም ደስተኛ ሆንኩት። እንደዚህ ከዚህ በፊት ደስተኛ ሆኜ አላውቅም እንደዚህ ድረስ ማለት ነው። አሬ የምር በጣም ነው በቃ ተነስቶኛችሁ በጣም ደስ ብሎኛል ለእናንተ። ያው ሄሉዬም እንደዛ ተፈልግ ነበር ውጭ ምናምን፣ ግን ደግሞ በእንደዚህ አይነት መንገድ ግን ይሆናል ብዬ አልጠበቅኩም ነበር። ብቻ እግዚአብሔር ባለው መንገድ ነው የሆነው። በቃሽ እንሂደው ያምር ኑሮ በቃ እንሂደው። ምን ላግዝ ጆሲ ምንም ማለት ነው ይዟል ነው ቪዲዮ ከፍቺ ኧረ እንያዝና ኧረ ችግር የለም ባፊ ሙሽኪላ በቃና እንገናኛለን። የምንገናኝ ይሆናል ከሁለት ሳምንት በኋላ እመጣለሁ። እኔ ስራም እዚህ እንትን ስላለ ግዴታ መምጣት ስላለብን ኢስታንቡል መጣንልሽ። አረ ሄለን እኮ ነው ማለት ያለባት። እንደዚህ ኢስታንቡል። አረ መለያየት ከባድ ነው ግን በጣም ጌታ መለያየት በህይወት ውስጥ በሚለው ከ15 ቀን ብቻ 15 ቀን እንግዲህ እየተዝናናችሁ እስክመጣ ድረስ መልካም ጉዞ። እስከዛ እንሸኛችሁ እስኪመጣ ድረስ አንዳንድ ሚስት ይኖራችሁ። እሺ እናግባ። አንዳንድ ሚስት ይዛችሁ እንዴ ከአንድ በላይ ልትይዙ አሰባችሁ? አይደለም ፍቀጅለትና ማለት ነው እሱ ይዞልን ይምጣ። ከቱርክ ማየት አይፈቀድልኝ እሷ ካለች አይሆንም እንዴ። ከቱርክ ግን እንዳትረሳ ሀቢቢ አልኩን። ይኸውልህ ከቱርክ ማለት ነው ስማኝ፣ አንድ ሰው ብቻ ነው መኖር ያለበት። እሱም ደምስ ባይ